ተመልካቾቻችን ቀደም ሲል የተከታተላችሁት የታላቁ መሪ አቶ መለስ ዜናዊ አራተኛ ዓመት መታሰቢያ አስክሬናቸው ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተካሄደውን ስነ ስርዓት ነበር። ጤና ይስጥልን እንደምን አመሻችሁ። የምሽቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አንተነህ ደምሰው ነኝ። የታላቁ መሪ አቶ መለስ ዜናዊ አራተኛ ዓመት መታሰቢያ አስክሬናቸው ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ዛሬ ማለዳ ተካሂዷል። በመታሰቢያ ስነ ስርዓቱ ከፍተኛ የፌደራልና የክልል የመንግስት የሥራ ኃላፊዎች፣ አምባሳደሮች፣ የሃይማኖት አባቶች፣ የልዩ ልዩ ተቋማት ተወካዮችና የተለያዩ አካላት ተገኝተዋል። በስነ ስርዓቱ የኢህአዴግ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የመታሰቢያ አበባ ጉንጉን አኑረዋል። የኢህአዴግ አራቱ አባል ድርጅቶች የሆኑት የህወሓት፣ የኦህዴድ፣ የብአዴንና የደኢህዴን ተወካዮችም የመታሰቢያ የአበባ ጉንጉን አስቀምጠዋል። የአዲስ አበባ አስተዳደርን ጨምሮ የኢህአዴግ አጋር ድርጅቶች የአብዴፓ፣ የሶህዴፓ፣ የቤጉዴፓ፣ የጋህዴንና የሀብሊ ተወካዮችም የአበባ ጉንጉን ካስቀመጡት መካከል መሆናቸውን ሪፖርተራችን አብዲ ከማል ዘግቧል። በታላቁ መሪ መለስ ዜናዊ የተጀመሩ የልማት ውጥኖችን ከግብ ለማድረስ ሁሉም ህብረተሰብ በጋራ ሊሰራ እንደሚገባ አስተያየታቸውን ለኢቢሲ የሰጡ የተለያዩ የህብረተሰብ ክፍሎች ገለጹ። ሙባረክ መሐመድ አስተያየቶቹን አሰባስቧቸዋል። ታላቁ መሪ ከነደፋቸው የልማት አቅጣጫዎች ተጠቃሚ ሆኖ ከፍሬው ተጠቃሚ ሆኗል እና ይህንን የልማት ተጠቃሚነቱን ለማስጠበቅ ህብረተሰቡ አሁንም በንቃት ሰላሙን የሚያደፈርሱ ሁኔታዎችን እየተከታተለ ልማቱ እንዳይደናቀፍ ለሰላሙም ዘብ በመቆም በጸረ ሰላም ኃይሎች ሳይንበረከክ ልማቱን በተሻለ ሁኔታ ማስቀጠል እንዳለበት ነው ማምነው። የጀመሩት ሐሳብና የነደፉት እቅድ ተጠናክሮ ቀጥሎ እየተሰራበት ነው ያለው። የምናያቸው የልማት ስራዎች ሁሉም ነገር ባሉበት ቀጥለው እየተሰሩና አሁን ያለበት የልማት ስራዎች ላይ ጥሩ የሆነ ነገር እያየን ያለ ነው። እየተሰሩ ያሉ የልማት ስራዎች እንዲጠናከር ህብረተሰቡ የበኩሉን አስተዋጽኦ ማድረግ አለበት ነው ማለት። እሳቸው ያስቀመጡት ለአንድ ደቂቃ ያህል ወደ ኋላ የተቀለበሰበት ልማት የለም። አንድ የተቀለበሰ ፕሮጀክት የለም። አንድ ወደ ኋላ የቀረ ስራም የለም። ትውልዱ የእሳቸውን ራዕይ ተከትሎ አገራችን ወደ በለጸጉ አገራት ለማድረስ ርብርብ ላይ ነው ያለው። በረብሻ እኮ ምላሽ አይመለስም፣ ጥያቄ አይመለስም። አንድ ሰው በጠረጴዛ ዙሪያ ጥያቄው ይጠይቃል። ጥያቄው ቀበሌ ላይ ጠይቆ ከሆነ ቀበሌ ላይ ካልተፈጸመለት ወደ ክፍለ ከተማ ይሄዳል። ክፍለ ከተማ ካልተመለሰለት በሂደት ደረጃ በደረጃ ጥያቄው ማቅረብ ይቻላል። የመቀለና የአዲግራት ከተማ ነዋሪዎችም አራተኛውን የዝክረ መለስ መታሰቢያ በዓል በሰላማዊ ሰልፍና በጧፍ ማብራት ስነ ስርዓት አክብረዋል። ሪፖርተራችን ቢላል ወርቁ ዝርዝር አለው። የአዲግራትና የመቀለ ከተማ ነዋሪዎች፣ የክልል ፖሊስ አባላት፣ የሰሜን እዝ መከላከያ ሰራዊት አባላትና የአሸንዳ በዓልን ለማክበር ከሁሉም የክልሉ ዞኖችና ከተሞች የመጡ ታዳሚዎች ናቸው በአራተኛ ዓመት የዝክረ መለስ መታሰቢያ ስነ ስርዓት ላይ የተካፈሉት። በስነ ስርዓቱ ላይ የመቀለ ከተማ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ የመታሰቢያ ስነ ስርዓቱ ህብረተሰቡ ከዚህ ቀደም ልማትን በስራ ለማረጋገጥ የገባውን ቃል የሚያድስበት ሊሆን ይገባል ብለዋል። ዝክረ ራብዓ ዓመት ብሉጽ መራሒና መለስ ዜናውን ካልኦት ሰማዕታትና እናዘከርና አራተኛውን ዝክረ መለስና የሌሎች ሰማዕታትን በዓል ስናከብር በህዝብ ንቅናቄ የተለኮሰውን የልማትና የመልካም አስተዳደር ስራ ለማጠናከር ቃላችንን በማደስ ነው። በህዝባችን የተጀመረውን የህዳሴ ጉዞ ለማጠናከርም
የታላቁ መሪያችን ሌጋሲ በመተግበር የጠባብነትና የትምክህተኝነትን አመለካከቶች ጸንተን ልንታገል ይገባል። በስነ ስርዓቱ ላይ የተገኙት የክልሉ ብሔረሰቦችም የታላቁ መሪ መለስ ዜናዊን ሌጋሲ ለማስቀጠል የገቡትን ቃል በመተግበር አደራቸውን እንደሚወጡ ነው የገለጹት። መለስ ነዓና ማለት እዩ አቦና ከመቦና መለስ ለኛ አባታችን ወንድማችን ነው። በአጠቃላይ መለስ ለኛ አዝሎ ያሳደገን ወላጅ እንደማለት ነው። እኛም የሱን አደራ ለመተግበር ራእዩን ተቀብለን እንተገብራለን። ንመለስ እንተን መሆለታ ስለመለስ ምን ብዬ ልንገር? የጀግኖች ጀግና ነው። እኛ የኩናማ ብሔረሰብም እንደ ሌሎች ህዝቦች እኩልነታችንን ሊረጋገጥ አድርገዋል። 4ኛ ዓመት ዝክረ መለስ በክልሉ በተለያዩ የመንግስት ተቋማት ማህበራትና ድርጅቶች በተለያዩ ፕሮግራሞችና ስነ ስርዓቶች በመከበር ላይ ነው። ለኢቢሲ ዘገባ ቢላል ወርቁ መጋለን። የታላቁ መሪ መለስ ዜናዊን ህልፈት ስንዘክር ለአካባቢ ጥበቃ የነበራቸውን ቁርጠኝነት ምሳሌ በማድረግና ለሀገሪቱ አረንጓዴ ኢኮኖሚያዊ እድገት የነበራቸውን ዓላማ በማሳካት ሊሆን ይገባል ሲሉ የኢፌዴሪ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሰራተኞች ገለጹ። የታላቁ መሪ መለስ ዜናዊ 4ኛ ዓመት መታሰቢያ ምክንያት በማድረግም በቢሾፍቱ ችግኝ ተከላ ተካሂዷል። ሪፖርተራችን ዳዊት ጣሰው ተጨማሪ አለው። የታላቁ መሪ መለስ ዜናዊ 4ኛ ዓመት የእረፍት መታሰቢያ በተለያዩ ተግባራት እየታሰበ ይገኛል። የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ ሰራተኞች በቢሾፍቱ ከተማ በአቦጋያ ተራራ ላይ ያደረጉት ችግኝ ተከላም የዚሁ አካል ነው። የቢሾፍቱ አውቶሞቲቭ ኢንዱስትሪ ምክትል ዋና ስራ አስኪያጅ ሌተናል ኮሎኔል ሄዶ ሼኮ ችግኝ ተከላውን ስናከናውን ታላቁ መሪ መለስ ዜናዊ ለአካባቢ ጥበቃና ለአረንጓዴ ልማት ስራዎች ውጤታማነት ያበረከቱትን አስተዋጽኦ ምሳሌ በማድረግና ለአረንጓዴ ኢኮኖሚ እድገት የነበራቸውን ዓላማ በማንገብ ነው ብለዋል። ይህን ቀን ስናስበው እሳቸው በዓለም ደረጃ ስለ አካባቢ ጥበቃ የተከራከሩበትና ብዙ የተናገሩበት ነገር ለማሰብ ነው። ሜቴክ በኢንዱስትሪው ዘርፍ እያከናወናቸው ካለው ተግባራት በተጨማሪ ችግኝ ተከላው ኮርፖሬሽኑ በተፈጥሮ ሀብት ልማትና ጥበቃ እንቅስቃሴዎች ላይ የሚጠበቅበትን ድርሻ ለመወጣት ያለመም እንደሆነ ገልጸዋል። ችግኞችን መትከል ብቻ ሳይሆን በቀጣይነት የመንከባከብ ኃላፊነታችንን እንወጣለን ያሉት ደግሞ በችግኝ ተከላው የተሳተፉ የኮርፖሬሽኑ ሰራተኞች ናቸው። እነዚህ የተከልናቸው ችግኞች መጠን የተንከባከብን ወደ ተፈለገው ዓላማ ማድረስና የኢትዮጵያን አረንጓዴ ልማት ማስጠበቅ መቻል አለብን። ዛሬ ችግኝ መትከል ብቻ አይደለም፣ ተክለንም ለዘለቄታው እነዚህ ችግኞች በምን መልኩ የት ላይ መድረስ እንዳለባቸው መከታተል ያለብን ይመስለናል። ይህ የሁሉም ኃላፊነት ሊሆን ይገባል። ወደ ሌሎች ዜናዎች እናልፋለን። የማንነት ጥያቄዎች በኢፌዴሪ ሕገ መንግስት የተመለሱና የሚመለሱበት ስርዓት የተፈጠረ በመሆኑ የራሳቸውን አጀንዳ ከነዚህ ርዕሰ ጉዳዮች ጋር ለማያያዝ የሚሞክሩ አካላትን መከላከል እንደሚገባ ተገለጸ። ኢቢሲ ባዘጋጀው የውይይት መድረክ የተሳተፉ ምሁራን የማንነት መሰረታዊ መርሆች ማህበረሰባዊ እሴትን ሊሸረሽሩ የሚችሉበት አካሄድ እንደሌለም ነው የተናገሩት። አብዲ ከማል የዘርፉ ሊቃን የተለየ ቋንቋ፣ ባህል፣ አካባቢያዊ አሰፋፈር፣ የጋራ ህልውናና አንድነት የማህበረሰባዊ ማንነት መሰረቶች መሆናቸውን ይገልጻሉ። በአመዛኙ የጋራ እሴት የሚጎላበት ማህበረሰባዊ ውህድ ነው የሚሉታል። በተቻለ መጠን አውርደን እንግለጸው ካልን ማንነት ማህበረ ፖለቲካዊ የሆነ ጽንሰ ሐሳብና ማዕቀፍ ነው። በአመዛኙ በግለሰብ የኔ የሚባለውን ያህል በወል ተሰርቶ የሚፈጠር ካለው የአካባቢ ባህል ካለው የአንድ ክፍለ ዓለም መልክዓ ምድራዊ ማህበረሰባዊ እውነታ ጋር ይሄዳል። የደም ነገር የለውም የዘር ነገር የለውም ማለት አይቻልም። ነገር ግን ዋናው ነገር ማህበራዊ ገጽታው ነው። ማህበራዊ ገጽታው ምንድነው? ባህሉ ነው፣ ያደገበት ኢንቫይሮንመንት ነው፣ አስተዳደሩ ነው። የመሳሰሉት ነገሮች ሁሉ እዚያ ውስጥ የሚገቡ እነዚህ በዘር የሚመጡ አይደሉም። እነዚህ ጉዳዮች የሚመጡት በማህበራዊ ገጽታ በአስተዳደር ጋር የሚመጡ ናቸው። የተለያዩ ብሔር ብሔረሰቦችና ህዝቦች ሀገር በሆነችው ኢትዮጵያ በሀገሪቱ ታሪክ ጉልህ ስፍራ የሚሰጠውን የብሔር ጥያቄ በመለሰው የኢፌዴሪ ሕገ መንግስት የእውቅና ጥያቄ የሚያቀርብ የትኛውን ማህበረሰብ ከቀበሌ ጀምሮ እስከ ክልል ድረስ ጥያቄውን የሚያቀርብበት ስርዓት ተደንግጓል። በምላሹ ካረካም 2 ዓመታትን ከፈጀ ሂደት በኋላ ለፌዴሬሽን ምክር ቤት ጥያቄውን አቅርበው በጥናት ላይ የተመሰረተ ውሳኔ ያገኛል። ይህም የህገ መንግስቱን ድንጋጌ በተከተለ መንገድ መሆን እንዳለበት ነው የተገለጸው። ጥያቄው በቀጥታ ሲቀርብ መጀመሪያ ደረጃ ላለበት አስተዳደር ለቀበሌ ምክር ቤቶች አሉ፣ የወረዳ ምክር ቤቶች አሉ፣ ዞን ካላቸው የዞን ምክር ቤቶች አሉ፣ እንዲሁም ደግሞ የክልል ምክር ቤቶች አሉ ማለት እነዚህን አሟጦ መጨረስ መቻል አለበት። ሲቀርብም ማንም ግለሰብ የሚያቀርብበት ሁኔታ አይደለም ያለ። በመጀመሪያ ያ ማህበረሰብ የተለየ ማንነት አለኝ፣ የተለየ ቋንቋ አለኝ፣ የተለየ ባህል አለኝ፣ የተለየ ስነ ልቦና አለኝ ብሎ የሚያምን ማህበረሰቡ
5% ማመን መቻል አለባቸው። እናም ከዚህ ውጭ የሆኑ አካሄዶች አንድም ህገ መንግስቱን የሚጥሱ አለፍ ሲሉም የራሳቸውን የተለየ ዓላማ ያነገቡ በመሆናቸው መከላከል እንደሚገባ ነው የተናገሩት። ዋናው ብሔራዊ ልዩነትን ለማክበር ነው፣ አኮሞዴት ለማድረግ ነው ህገ መንግስቱ የወጣው ኢን አድቫንስ። እነዚህ ልዩነቶች ደግሞ የነበሩ ናቸው፣ አስቀድመው አዲስ የሚፈጠሩ አይደሉም። የነበሩትን እውቅና መስጠት ነው። ይሄ ቋጠሮና የማንነት ጽንሰ ሐሳብ ሆነ የማንነት ጥያቄ ቁርኝት የላቸው፣ ግን ሊያቆራኟቸው የሚፈልጉ አንድ ጥሩ ፈረስ አድርገው ሊጋልቡ የሚችሉ ብልህ ሳይሆኑ ብልጥ ልሂቃን እንደፈለጉ ሊያደርጉት በሚፈልጉት ሂደት ውስጥ የግጭት የብጥብጥ መስፈርት ይሆናል። የብዙ ተገቢ ያልሆኑ እይታዎችም ውጤት ነው። እነዚህ ፈረስ ጋላቢዎች የውስጥ የሆኑትን ያህል የውጭም አሉት። በተያያዘ ህገ መንግስቱ የማንነትንም ይሁን የድንበር ጥያቄዎች የሚስተናገዱበትን ስርዓት የፈጠረ በመሆኑ ከዚህ ሂደት በተቃራኒው ውዥንብሮችንና አጀንዳዎችን መለየት እንደሚገባም ምሁራን በውይይታቸው አንስተዋል። አብዲ ከማል ምሁራኑ እንደሚሉት ማህበረሰባዊ ማንነት የግልና የወል መገለጫ ባህሪያት ቢኖሩትም የጸና ድንበር በማበጀት ግን ተፈጥሯዊ የሆነውን ማህበረሰባዊ ትስስር በፍጹም ሊሽር የማይችል ነው። የህዝቦች መፈቃቀድ ዋነኛው የትስስሩ ማዕከል መሆኑን በመጥቀስ ግንብ ነው ብለን የምናስቀምጠው ነገር የለም። ማህበራዊ እውነታዎች የሰውን የጋራ መምጣት የሰውን አንድ ቦታ ላይ ማህበራዊ ህይወት መመስረትን የሚገነዘብ ደረጃና አቅም እስካለ ድረስ እነዛ ነገሮች የሰሯቸው ሰዎች ናቸው። ለምሳሌ ይሄ ዛፍ እኔና እናንተን፣ ይሄኛው ድንጋይ እኔ እናንተን ይባላል። ነገ ድንጋዩም የለም ዛፉም አርገው እንትን ይላል። እንዲህ አይነት ጉዳዮች ብዙ ውዥንብሮችን የሚያመጡ ጉዳዮች እንጂ ንጹህ የሆነ የማህበራዊ ኑሮ ንጹህ የሆነ መተሳሰብ ወሰን የሚባለውን ነገር ኪሳቸው ውስጥ አስቀምጠው ነው የሚቀልዱበት። ፌደራል መንግስት ስልጣን የክልሎች ስልጣን አለ። ይሄ ዋስትና አለው፣ ህገ መንግስቱ ዋስትና አለው። በአጋጣሚ ደግሞ ክልሎችና ክልሎች ግጭት ሊፈጥሩ ይችላሉ። ከዚህ አኳያ እንዲህ አይነት ነገሮች ሲነሱ በመጀመሪያ ደረጃ ህገ መንግስታችን የሚያስቀምጠው በሁለቱ መንግስታት መካከል በመግባባት ጉዳዩ እንዲፈጽሙት ይደረጋል። የድንበር ጉዳይ ሲነሳ ማለት ነው። ሁለቱ መንግስታት ካልቻሉ ቅድም እንዳልኩት የገለልተኛ ተቋም እንዲገባ ይደረጋል ማለት ነው። ገለልተኛ ተቋም በኢፌዴሪ ህገ መንግስት የሀውስ ኦፍ ፌዴሬሽን ነው ማለት ነው። ዋናው ነገር የህዝቦች ፈቃድ መሰረታዊ ነው። ለአስተዳደር እንዲያመቻቸው በሚል በዚህ አካባቢ ያሉ ህዝቦች በተለይ ህዝቦችና ህዝቦች ትልቅ ውህደት አላቸው። እኛ ከምንለው በላይ በሁለት ክልሎች መካከል ያሉ ህዝቦች ከፍተኛ የሆነ ዝምድና አላቸው። ስለዚህ የፖለቲካ ልሂቃኖች፣ ምሁራዊ ልሂቃኖች የሚፈጥሯቸው ነገሮች አሉ። እነዚህ ደግሞ እየበዙ ወደ ህብረተሰቡ ይገባሉ። ድንበር ከማንነት ጥያቄ ጋር የማይገናኝ መሆኑንም ነው የሚገልጹት። ማንነት ጥያቄ የድንበር አካል ለውጥ አያስከትልም። የማንነት ጥያቄ ማህበረሰቡ የብሔር ማህበረሰብ መገለጫ ባህሪያትን ያሳያል አያሳይም የሚለው የሚወሰንበት ነው። የማንነት ጥያቄን የማቅረብ መብት ያለው ማን እንደሆነ አይተናል። የድንበር ውዝግብ ወይም የድንበር አካል ለውጥ ጥያቄን የማንሳት ስልጣን ያላቸው ክልሎች ናቸው። በመሆኑም ከነዚህ ጉዳዮች ጋር በተገናኘ የሚነሱ ጥያቄዎች በህገ መንግስቱ የተመለሱ አሊያም ስርዓቱን በመተግበር የሚመለሱ በመሆኑ ህዝቡ እነዚህን ጉዳዮች በማራገብ ለሌላ አጀንዳ ለመጠቀም የሚደረጉ ጥረቶችን ሊከላከል እንደሚገባም ነው ምሁራኑ ያሳሰቡት። ህገ መንግስቱ ያመጣቸው ለውጦች አሉ፣ የመለሳቸው ጥያቄዎች አሉ፣ የጠረጋቸው እንባዎች አሉ። ይሄን መልካም አጋጣሚ መጠቀም የኛ ፋንታ። ነገር ግን አሁን ያለው ኳስ ጨዋታ ህገ መንግስቱን የህዝቡንም የመንግስቱንም የሀገሪቷንም ጉዳይ ለሌላ አጀንዳ ለማዋል የምንሄድባቸው ጉዳዮች ደግሞ መልካም አጋጣሚዎች አሉ። እነዚህ መልካም አጋጣሚዎች መፈተኛቸው ክራይቴሪያቸው ምንድነው ነው? ለሰላም ምንም አይነት አማራጭ ለመስጠት ነው። የዛሬዋን ኢትዮጵያ ውስጥ ስንገባ የተሻለ ለመተላለቅ አልመሰለኝ። እሱም ብንፈልግ ኖሮ በጣም ጥሩ እድል ነበረ፣ አምልጦን። ይሄንን ልብ ማለት ያስፈልጋል። ትልቅ ታሪክ ያለን ሀገር ነን፣ ትልቅ ታሪክ ያለን ህዝቦች ነን። እንደኛውም እነ ሶሪያ ነበራቸው፣ ዛሬ ግን ነበራቸው ሆነናል። ጠባብነትና ትምክተኝነት ስንዋጋ ጠባቦችና ትምክተኞች በህዝብ ስም ቢምሉም ቢገዘቱም የህዝብን መሰረታዊ ጥቅም ማስጠበቅ አይችሉም። መሳሪያ ነው የሚያደርጉት ህዝቡን።
ስለዚህ ለምሳሌ ብዙዎቹ ትምክተኞች በመሬት ጥያቄ ላይ እንዲወዲ ይላሉ። ለምሳሌ ብዙዎቹ ትምክተኞች የሚያስጨንቃቸው የነፍጠኛ ሁኔታ እንጂ የአማራ ህዝብ ሁኔታ አይደለም። ቢያስጨንቃቸው የአማራ ህዝብ ስልጣን ላይ በነበሩበት ወቅት እነዚህ ነፍጠኞች ስልጣን ላይ በነበሩበት ወቅት በሰፈሩበት የደቡብ ኢትዮጵያ አካባቢ የሰሩትን መንገድ እንኳን አልሰሩም። በአማራ ክልል ተራ ካነን ፎደር ነው የነበረው። የጠመንጃቸው ጥይት ነው እንጂ ጠመንጃ አንጋችም አልነበር። በዚህ ደረጃ ነበር የሚያዩት። በተመሳሳይ መልኩ ጠባቦቹ በየመንደሩ ያሉት ጠባቦች ይሄው ነው አጀንዳቸው። በህዝቦች መካከል መዋደድን፣ መፋቀርን፣ መተሳሰርን፣ የጋራ ጥቅም መራመድን ሳይሆን በቀበሌ በመንደር መሰነጣጠቅ አጥር ማበጀት ነው የጠባብነትም የኪራይ ሰብሳቢነትም። በዚህ ደረጃ ጠባቦችም ትምክተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። በአዲስ አበባ ነገ ነሐሴ 16 ቀን 2008 ዓ.ም በተለያዩ ማህበራዊ ድረገጾች ሰልፍ ይደረጋል የሚል መልእክት መሰራጨቱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ይህንን የተሳሳተ መረጃ የሚያሰራጩት ጸረ ሰላም ኃይሎች መሆናቸውንም ኮሚሽኑ ገልጿል። ህብረተሰቡ በዚህ የተሳሳተ መረጃ ሳይደናገጥ የተለመደ ተግባሩን እንዲያከናውን ኮሚሽኑ መልእክቱንም አስተላልፏል። በመጨረሻም ማንኛውም አጠራጣሪ ሁኔታ ሲያጋጥም ህብረተሰቡ ለጸጥታ አካላት እንዲጠቁም የአዲስ አበባ ፖሊስ ኮሚሽን በላከልን መግለጫ አመልክቷል። ለሀገሪቱ ሰላም ህብረተሰቡና መንግስት ከመቼውም ጊዜ በተሻለ በጋራ መስራት እንዳለባቸው በአዲስ አበባ ከተማ የሚገኙ የንግዱ ማህበረሰብ አባላት ገለጹ። አባላቱ በማንኛውም መልኩ የሚነሱ ጥያቄዎች በህጋዊና ሰላማዊ መንገድ ሊቀርቡ ይገባልን ብለዋል። ደምስ መኩሪያው በአዲስ አበባ ከተማ የሚገኙ ባለሀብቶችና የንግዱ ማህበረሰብ አባላት በከተማዋና በሀገሪቱ ባለው ወቅታዊ የሰላምና ጸጥታ ሁኔታ ዙሪያ ነው ውይይት ያካሄዱት። ለውይይቱ ተሳታፊዎች ገለጻ ያደረጉት የከተማ አስተዳደሩ ንግድ ቢሮ ኃላፊ አቶ ርስቱ ይርዳው በሀገሪቱ ባለፉት 2 አስርት ዓመታት ሁሉን አቀፍ ለውጥ እየተመዘገበ መሆኑን ጠቅሰው ለለውጡ መገኘትም በሀገሪቱ የሰፈነውን ሰላም በዋነኛ ምክንያትነት ጠቅሰዋል። ይሁን እንጂ ከቅርብ ጊዜ ወዲህ በሀገሪቱ አንዳንድ አካባቢዎች ይህንን ሰላም የሚሸረሽሩ ድርጊቶች እየታዩ ነው ያሉት አቶ ርስቱ የንግዱ ማህበረሰብ አባላት ድርጊቶቹን በመከላከል ረገድ የድርሻቸውን እንዲወጡ ጠይቀዋል። የንግዱ ማህበረሰብ ዛሬ ከመቼውም በላቀ ለሰላሙ ዘብ የሚቆምበት ወቅት ላይ ነው ያለው። በውይይቱ የተሳተፉ የንግዱ ማህበረሰብ አባላት በበኩላቸው ጥያቄዎችን በሰለጠነ መንገድ ማቅረብ እንደሚገባ በመግለጽ መንግስት ከህብረተሰቡ የሚነሱ ጥያቄዎች መመለሱን አጠናክሮ ሊቀጥል ይገባል ብለዋል። ይሄ ሰላም የኛም ነው። በሰላም እጦት የሚጠቀም ሰው የለም። ችግራችንን ግን በአግባቡ መፍታት መቻል አለብን። ሁላችንም ሴትም ወንድም ወጣቱም ሆነ ለሰላም ዘብ መቆም አለብን። እኛ በየመንደሩም የሆነ ያለው ውከት በሙሉ ማስወገድ ያለብን እኛ ራሳችን ነን። ለውጥ ፈላጊ ነን የሚሉ ኃይሎችም ካሉ የተሻለች ኢትዮጵያን እንፈልጋለን፣ የተሻለች አፍሪካን እንፈልጋለን የሚሉ ጥያቄያቸውን በሰለጠነ መንገድ ያቅርቡ። መንግስትም በሰለጠነ መንገድ በሰከነ ሁኔታ ጥያቄያቸውን ይመልስ። በተቻለ መጠን የተነሳውን ችግር ሰላማዊና ዲሞክራሲያዊ በሆነ መንገድ ለመፍታት ጥረት ይደረግ። ውይይቱን ያጠቃለሉት የአዲስ አበባ ከተማ ኢንዱስትሪ ቢሮ ኃላፊ አቶ ጀማል ረዲ መንግስት ህዝቡ የሚያነሳቸውን ጥያቄዎች ደረጃ በደረጃ መፍታት መጀመሩን በማንሳት በቀጣይም ጥያቄዎች በሰላማዊ መንገድ መቅረብ እንዳለባቸው ተናግረዋል። ጥያቄዎች አሉ። ቅድም ስትሉት እንደነበረ በርካታ የመልካም አስተዳደር ጥያቄዎች አሉ። በርካታ የተጠቃሚነት ጥያቄዎች አሉ። የአሳታፊነት ጥያቄዎች አሉ፣ ይታወቃሉ። ግን ደግሞ ይሄ በሰከነ በሰለጠነ መንገድ ጥያቄውን ማቅረብ ነው። ትላንት የገነባውን እያፈረስን አይደለም ማቅረብ ያለብን። ተመልካቾቻችን የምሽቱ ዜና በዚህ አብቅቷል። ከዜናዎቹ ጋር አንተነህ ደምሰው ነበርኩኝ። ጤና ይስጥልኝ።
ቁርኝት የላቸውም። ግን ሊያቆራኟቸው የሚፈልጉ አንድ ጥሩ ፈረስ አድርገው ሊጋልቡ የሚችሉ ብልህ ሳይሆኑ ብልጥ ልሂቃን እንደፈለጉ ሊያረጉት በሚፈልጉት ሂደት ውስጥ የግጭት የብጥብጥ መስፈርት ይሆናል። የብዙ ተገቢ ያልሆኑ እይታዎችም ውጤት ነው። እነዚህ ፈረስ ጋላቢዎች የውስጥ የሆኑትን ያህል የውጭም አሉት። በተያያዘ ህገ መንግስቱ የማንነትንም ይሁን የድንበር ጥያቄዎች የሚስተናገዱበትን ስርዓት የፈጠረ በመሆኑ ከዚህ ሂደት በተቃራኒው ውዥንብሮችንና አጀንዳዎችን መለየት እንደሚገባም ምሁራን በውይይታቸው አንስተዋል። አብዲ ከማል ምሁራኑ እንደሚሉት ማህበረሰባዊ ማንነት የግልና የወል መገለጫ ባህሪያት ቢኖሩትም የጸና ድንበር በማበጀት ግን ተፈጥሯዊ የሆነውን ማህበረሰባዊ ትስስር በፍጹም ሊሽር የማይችል ነው። የህዝቦች መፈቃቀድ ዋነኛው የትስስሩ ማዕከል መሆኑን በመጥቀስ ግንብ ነው ብለን የምናስቀምጠው ነገር የለም። ማህበራዊ እውነታዎች የሰውን የጋራ መምጣት የሰውን አንድ ቦታ ላይ ማህበራዊ ህይወት መመስረትን የሚገነዘብ ደረጃና አቅም እስካለ ድረስ እነዛ ነገሮች የሰሯቸው ሰዎች ናቸው። ለምሳሌ ይሄ ዛፍ እኔና እናንተን ይሄኛው ድንጋይ እኔ እናንተን ይባላል። ነገ ድንጋዩም የለም ዛፉም አርገው እንትን ይላል። እንዲያነ ጉዳዮች ብዙ ውዥንብሮችን የሚያመጡ ጉዳዮች እንጂ ንጹህ የሆነ የማህበራዊ ኑሮ ንጹህ የሆነ መተሳሰብ ወሰን የሚባለውን ነገር ኪሳቸው ውስጥ አስቀምጠው ነው የሚቀልዱበት። ፌደራል መንግስት ስልጣን የክልሎች ስልጣን አለ። ይሄ ዋስትና አለው፣ ግምት ዋስትና አለው። በአጋጣሚ ደግሞ ክልሎችና ክልሎች ግጭት ሊፈጥሩ ይችላሉ። ከዚህ አኳያ እንዲህ አይነት ነገሮች ሲነሱ በመጀመሪያ ደረጃ ህገ መንግስታችን የሚያስቀምጠው በሁለቱ መንግስታት መካከል በመግባባት ጉዳዩን እንዲፈጽሙት ይደረጋል። የድንበር ጉዳይ ሲነሳ ማለት ነው። ሁለቱ መንግስታት ካልቻሉ ቅድም እንዳልኩት የገለልተኛ ተቋም እንዲገባ ይደረጋል ማለት ነው። ገለልተኛ ተቋም በኢፌዴሪ ህገ መንግስት የሀውስ ኦፍ ፌዴሬሽን ነው ማለት ነው። ዋናው ነገር የህዝቦች ፈቃድ መሰረታዊ ነው። ለአስተዳደር እንዲያመቻቸው በሚል በዚህ አካባቢ ያሉ ህዝቦች በተለይ ህዝቦችና ህዝቦች ትልቅ ውህደት አላቸው። እኛ ከምንለው በላይ በሁለት ክልሎች መካከል ያሉ ህዝቦች ከፍተኛ የሆነ ዝምድና አላቸው። ስለዚህ የፖለቲካ ሊቃኖች ምሁራዊ ሊቃኖች የሚፈጥሯቸው ነገሮች አሉ። እነዚህ ደግሞ እየበዙ ወደ ህብረተሰቡ ይገባሉ። ድንበር ከማንነት ጥያቄ ጋር የማይገናኝ መሆኑንም ነው የሚገልጹት። ማንነት ጥያቄ የድንበር አካል ለውጥ አያስከትልም። የማንነት ጥያቄ ማህበረሰቡ የብሔር ማህበረሰብ መገለጫ ባህሪያትን ያሳያል አያሳይም የሚለው የሚወሰንበት ነው። የማንነት ጥያቄን የማቅረብ መብት ያለው ማን እንደሆነ አይተናል። የድንበር ውዝግብ ወይም የድንበር አካል ለውጥ ጥያቄን የማንሳት ስልጣን ያላቸው ክልሎች ናቸው። በመሆኑም ከነዚህ ጉዳዮች ጋር በተገናኘ የሚነሱ ጥያቄዎች በህገ መንግስቱ የተመለሱ አሊያም ስርዓቱን በመተግበር የሚመለሱ በመሆኑ ህዝቡ እነዚህን ጉዳዮች በማራገብ ለሌላ አጀንዳ ለመጠቀም የሚደረጉ ጥረቶችን ሊከላከል እንደሚገባም ነው ምሁራኑ ያሳሰቡት። ህገ መንግስቱ ያመጣቸው ለውጦች አሉ፣ የመለሳቸው ጥያቄዎች አሉ፣ የጠረጋቸው እንባዎች አሉ። ይሄን መልካም አጋጣሚ መጠቀም የኛ ፋንታ። ነገር ግን አሁን ያለው ኳስ ጨዋታ ህገ መንግስቱን የህዝቡንም የመንግስቱንም የሀገሪቷንም ጉዳይ ለሌላ አጀንዳ ለማዋል የምንሄድባቸው ጉዳዮች ደግሞ መልካም አጋጣሚዎች አሉ። እነዚህ መልካም አጋጣሚዎች መፈተኛቸው ክራይቴሪያቸው ምንድነው ነው? ለሰላም ምንም አይነት አማራጭ ለመስጠት ነው። የዛሬዋን ኢትዮጵያ ውስጥ ስንገባ የተሻለ ለመተላለቅ አልመሰለኝ። እሱም ብንፈልግ ኖሮ በጣም ጥሩ እድል ነበረ፣ አምልጦን። ይሄንን ልብ ማለት ያስፈልጋል። ትልቅ ታሪክ ያለን ሀገር ነን፣ ትልቅ ታሪክ ያለን ህዝቦች ነን። እንደኛውም እነ ሶሪያ ነበራቸው፣ ዛሬ ግን ነበራቸው ሆነናል። ጠባብነትና ትምክተኝነት ስንዋጋ ጠባቦችና ትምክተኞች በህዝብ ስም ቢምሉም ቢገዘቱም የህዝብን መሰረታዊ ጥቅም ማስጠበቅ አይችሉም። መሳሪያ ነው የሚያደርጉት ህዝቡን። ስለዚህ ለምሳሌ ብዙዎቹ ትምክተኞች በመሬት ጥያቄ ላይ እንዲወዲህ ይላሉ። ለምሳሌ ብዙዎቹ ትምክተኞች የሚያስጨንቃቸው የነፍጠኛ ሁኔታ እንጂ የአማራ ህዝብ ሁኔታ አይደለም። ቢያስጨንቃቸው የአማራ ህዝብ ስልጣን ላይ በነበሩበት ወቅት እነዚህ
ነፍጠኞች ስልጣን ላይ በነበሩበት ወቅት በሰፈሩበት የደቡብ ኢትዮጵያ አካባቢ የሰሩትን መንገድ እንኳን አልሰሩም። በአማራ ክልል ተራ ካነን ፎደር ነው የነበረው። የጠመንጃቸው ጥይት ነው እንጂ ጠመንጃ አንጋችም አልነበር። በዚህ ደረጃ ነበር የሚያዩት። በተመሳሳይ መልኩ ጠባቦቹ በየመንደሩ ያሉት ጠባቦች ይሄው ነው አጀንዳቸው። በህዝቦች መካከል መዋደድን፣ መፋቀርን፣ መተሳሰርን፣ የጋራ ጥቅም መራመድን ሳይሆን በቀበሌ በመንደር መሰነጣጠቅ አጥር ማበጀት ነው የጠባብነትም የኪራይ ሰብሳቢነትም። በዚህ ደረጃ ጠባቦችም ትምክተኞችም የሚያራምዷቸውን አመለካከቶች አንድ ባንድ እየቆጠርን መናድ ነው። በአዲስ አበባ ነገ ነሐሴ 16 ቀን 2008 ዓ.ም በተለያዩ ማህበራዊ ድረገጾች ሰልፍ ይደረጋል የሚል መልእክት መሰራጨቱን የአዲስ አበባ ፖሊስ ኮሚሽን አስታውቋል። ይህንን የተሳሳተ መረጃ የሚያሰራጩት ጸረ ሰላም ኃይሎች መሆናቸውንም ኮሚሽኑ ገልጿል። ህብረተሰቡ በዚህ የተሳሳተ መረጃ ሳይደናገጥ የተለመደ ተግባሩን እንዲያከናውን ኮሚሽኑ መልእክቱንም አስተላልፏል። በመጨረሻም ማንኛውም አጠራጣሪ ሁኔታ ሲያጋጥም ህብረተሰቡ ለጸጥታ አካላት እንዲጠቁም የአዲስ አበባ ፖሊስ ኮሚሽን በላከልን መግለጫ አመልክቷል። ለሀገሪቱ ሰላም ህብረተሰቡና መንግስት ከመቼውም ጊዜ በተሻለ በጋራ መስራት እንዳለባቸው በአዲስ አበባ ከተማ የሚገኙ የንግዱ ማህበረሰብ አባላት ገለጹ። አባላቱ በማንኛውም መልኩ የሚነሱ ጥያቄዎች በህጋዊና ሰላማዊ መንገድ ሊቀርቡ ይገባልን ብለዋል። ደምስ መኩሪያው በአዲስ አበባ ከተማ የሚገኙ ባለሀብቶችና የንግዱ ማህበረሰብ አባላት በከተማዋና በሀገሪቱ ባለው ወቅታዊ የሰላምና ጸጥታ ሁኔታ ዙሪያ ነው ውይይት ያካሄዱት። ለውይይቱ ተሳታፊዎች ገለጻ ያደረጉት የከተማ አስተዳደሩ ንግድ ቢሮ ኃላፊ አቶ ርስቱ ይርዳው ተመልካቾቻችን ቀደም ሲል የተከታተላችሁት የታላቁ መሪ አቶ መለስ ዜናዊ አራተኛ ዓመት መታሰቢያ አስክሬናቸው ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል የተካሄደውን ስነ ስርዓት ነበር። ጤና ይስጥልን፣ እንደምን አመሻችሁ። የምሽቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አንተነህ ደምሰው ነኝ። የታላቁ መሪ አቶ መለስ ዜናዊ አራተኛ ዓመት መታሰቢያ አስክሬናቸው ባረፈበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ዛሬ ማለዳ ተካሂዷል። በመታሰቢያ ስነ ስርዓቱ ከፍተኛ የፌዴራልና የክልል የመንግስት የሥራ ኃላፊዎች፣ አምባሳደሮች፣ የሃይማኖት አባቶች፣ የልዩ ልዩ ተቋማት ተወካዮችና የተለያዩ አካላት ተገኝተዋል። በስነ ስርዓቱ የኢህአዴግ ሊቀመንበርና የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የመታሰቢያ አበባ ጉንጉን አኑረዋል። የኢህአዴግ አራቱ አባል ድርጅቶች የሆኑት የህወሓት፣ የኦህዴድ፣ የብአዴንና የደኢህዴን ተወካዮችም የመታሰቢያ የአበባ ጉንጉን አስቀምጠዋል። የአዲስ አበባ አስተዳደርን ጨምሮ የኢህአዴግ አጋር ድርጅቶች የአብዴፓ፣ የሶህዴፓ፣ የቤጉዴፓ፣ የጋህዴንና የሀብሊ ተወካዮችም የአበባ ጉንጉን ካስቀመጡት መካከል መሆናቸውን ሪፖርተራችን አብዲ ከማል ዘግቧል።
በታላቁ መሪ መለስ ዜናዊ የተጀመሩ የልማት ውጥኖችን ከግብ ለማድረስ ሁሉም ህብረተሰብ በጋራ ሊሰራ እንደሚገባ አስተያየታቸውን ለኢቢሲ የሰጡ የተለያዩ የህብረተሰብ ክፍሎች ገለጹ። ሙባረክ መሐመድ አስተያየቶቹን አሰባስቧቸዋል። ታላቁ መሪ ከነደፋቸው የልማት አቅጣጫዎች ተጠቃሚ ሆኖ ከፍሬው ተጠቃሚ ሆኗል እና ይህንን የልማት ተጠቃሚነቱን ለማስጠበቅ ህብረተሰቡ አሁንም በንቃት ሰላሙን የሚያደፈርሱ ሁኔታዎችን እየተከታተለ ልማቱ እንዳይደናቀፍ ለሰላሙም ዘብ በመቆም በጸረ ሰላም ኃይሎች ሳይንበረከክ ልማቱን በተሻለ ሁኔታ ማስቀጠል እንዳለበት ነው ማምነው። የጀመሩት ሀሳብና የነደፉት እቅድ ችግኝ ተከላውን ስናከናውን ታላቁ መሪ መለስ ዜናዊ ለአካባቢ ጥበቃና ለአረንጓዴ ልማት ስራዎች ውጤታማነት ያበረከቱትን አስተዋጽኦ ምሳሌ በማድረግና ለአረንጓዴ ኢኮኖሚ እድገት የነበራቸውን ዓላማ በማንገብ ነው ብለዋል። ይህን ቀን ስናስበው እሳቸው በዓለም ደረጃ ስለ አካባቢ ጥበቃ የተከራከሩበትና ብዙ የተናገሩበት ነገር ለማሰብ ነው። ሜቴክ በኢንዱስትሪው ዘርፍ እያከናወናቸው ካለው ተግባራት በተጨማሪ ችግኝ ተከላው ኮርፖሬሽኑ በተፈጥሮ ሀብት ልማትና ጥበቃ እንቅስቃሴዎች ላይ የሚጠበቅበትን ድርሻ ለመወጣት ያለመም እንደሆነ ገልጸዋል። ችግኞችን መትከል ብቻ ሳይሆን በቀጣይነት የመንከባከብ ኃላፊነታችንን እንወጣለን ያሉት ደግሞ በችግኝ ተከላው የተሳተፉ የኮርፖሬሽኑ ሰራተኞች ናቸው። እነዚህ የተከልናቸው ችግኞች መጠን የተንከባከብን ወደ ተፈለገው ዓላማ ማድረስና የኢትዮጵያን አረንጓዴ ልማት ማስጠበቅ መቻል አለብን። ዛሬ ችግኝ መትከል ብቻ አይደለም፣ ተክለንም ለዘለቄታው እነዚህ ችግኞች በምን መልኩ የት ላይ መድረስ እንዳለባቸው መከታተል ያለብን ይመስለናል። ይህ የሁሉም ኃላፊነት ሊሆን ይገባል። ወደ ሌሎች ዜናዎች እናልፋለን። የማንነት ጥያቄዎች በኢፌዴሪ ሕገ መንግስት የተመለሱና የሚመለሱበት ስርዓት የተፈጠረ በመሆኑ የራሳቸውን አጀንዳ ከነዚህ ርዕሰ ጉዳዮች ጋር ለማያያዝ የሚሞክሩ አካላትን መከላከል እንደሚገባ ተገለጸ። ኢቢሲ ባዘጋጀው የውይይት መድረክ የተሳተፉ ምሁራን የማንነት መሰረታዊ መርሆች ማህበረሰባዊ እሴትን ሊሸረሽሩ የሚችሉበት አካሄድ እንደሌለም ነው የተናገሩት። አብዲ ከማል የዘርፉ ሊቃን የተለየ ቋንቋ፣ ባህል፣ አካባቢያዊ አሰፋፈር፣ የጋራ ህልውናና አንድነት የማህበረሰባዊ ማንነት መሰረቶች መሆናቸውን ይገልጻሉ። በአመዛኙ የጋራ እሴት የሚጎላበት ማህበረሰባዊ ውህድ ነው ይሉታል። በተቻለ መጠን አውርደን እንግለጸው ካልን ማንነት ማህበረ ፖለቲካዊ የሆነ ጽንሰ ሐሳብና ማዕቀፍ ነው። በአመዛኙ በግለሰብ የኔ የሚባለውን ያህል በወል ተሰርቶ የሚፈጠር ካለው የአካባቢ ባህል ካለው የአንድ ክፍለ ዓለም መልክዓ ምድራዊ ማህበረሰባዊ እውነታ ጋር ይሄዳል። የደም ነገር የለውም የዘር ነገር የለውም ማለት አይቻልም። ነገር ግን ዋናው ነገር ማህበራዊ ገጽታው ነው። ማህበራዊ ገጽታው ምንድነው? ባህሉ ነው፣ ያደገበት ኢንቫይሮንመንት ነው፣ አስተዳደሩ ነው። የመሳሰሉት ነገሮች ሁሉ እዚያ ውስጥ የሚገቡ እነዚህ በዘር የሚመጡ አይደሉም። እነዚህ ጉዳዮች የሚመጡት በማህበራዊ ገጽታ በአስተዳደር ጋር የሚመጡ ናቸው። የተለያዩ ብሔር ብሔረሰቦችና ህዝቦች ሀገር በሆነችው ኢትዮጵያ በሀገሪቱ ታሪክ ጉልህ ስፍራ የሚሰጠውን የብሔር ጥያቄ በመለሰው የኢፌዴሪ ሕገ መንግስት የእውቅና ጥያቄ የሚያቀርብ የትኛውን ማህበረሰብ ከቀበሌ ጀምሮ እስከ ክልል ድረስ ጥያቄውን የሚያቀርብበት ስርዓት ተደንግጓል። በምላሹ ካረካም 2 ዓመታትን ከፈጀ ሂደት በኋላ ለፌዴሬሽን ምክር ቤት ጥያቄውን አቅርቦ በጥናት ላይ የተመሰረተ ውሳኔ ያገኛል። ይህም የህገ መንግስቱን ድንጋጌ በተከተለ መንገድ መሆን እንዳለበት ነው የተገለጸው። ጥያቄው በቀጥታ ሲቀርብ መጀመሪያ ደረጃ ላለበት አስተዳደር ለቀበሌ ምክር ቤቶች አሉ፣ የወረዳ ምክር ቤቶች አሉ፣ ዞን ካላቸው የዞን ምክር ቤቶች አሉ፣ እንዲሁም ደግሞ የክልል ምክር ቤቶች አሉ ማለት እነዚህን አሟጦ መጨረስ መቻል አለበት። ሲቀርብም ማንም ግለሰብ የሚያቀርብበት ሁኔታ አይደለም ያለ። በመጀመሪያ ያ ማህበረሰብ የተለየ ማንነት አለኝ፣ የተለየ ቋንቋ አለኝ፣ የተለየ ባህል አለኝ፣ የተለየ ስነልቦና አለኝ ብሎ የሚያምን ማህበረሰቡ 5% ማመን መቻል አለባቸው። እናም ከዚህ ውጭ የሆኑ አካሄዶች አንድም ህገ መንግስቱን የሚጥሱ አለፍ ሲሉም የራሳቸውን የተለየ ዓላማ ያነገቡ በመሆናቸው መከላከል እንደሚገባ ነው የተናገሩት። ዋናው ብሔራዊ ልዩነትን ለማክበር ነው፣ አኮሞዴት ለማድረግ ነው ህገ መንግስቱ የወጣው ኢን አድቫንስ። እነዚህ ልዩነቶች ደግሞ የነበሩ ናቸው፣ አስቀድመው አዲስ የሚፈጠሩ አይደሉም። የነበሩትን እውቅና መስጠት ነው። ይሄ ቋጠሮና የማንነት ጽንሰ ሐሳብ ሆነ የማንነት ጥያቄ ተጠናክሮ ቀጥሎ እየተሰራበት ነው ያለው። የምናያቸው የልማት ስራዎች ሁሉም ነገር ባሉበት ቀጥለው እየተሰሩና አሁን ያለበት የልማት ስራዎች ላይ ጥሩ የሆነ ነገር እያየን ያለ ነው። እየተሰሩ ያሉ የልማት ስራዎች እንዲጠናከር ህብረተሰቡ የበኩሉን አስተዋጽኦ ማድረግ አለበት ነው ብለው እሳቸው ያስቀመጡት ለአንድ ደቂቃ ያህል ወደ ኋላ የተቀለበሰበት ልማት የለም። አንድ የተቀለበሰ ፕሮጀክት የለም። አንድ ወደ ኋላ የቀረ ስራም የለም።
ትውልዱ የሳቸውን ራዕይ ተከትሎ አገራችን ወደ በለጸጉ አገራት ለማድረስ ርብርብ ላይ ነው ያለው። በረብሻ እኮ ምላሽ አይመለስም፣ ጥያቄ አይመለስም። አንድ ሰው በጠረጴዛ ዙሪያ ጥያቄው ይጠይቃል። ጥያቄው ቀበሌ ላይ ጠይቆ ከሆነ ቀበሌ ላይ ካልተፈጸመለት ወደ ክፍለ ከተማ ይሄዳል። ክፍለ ከተማ ካልተመለሰለት በሂደት ደረጃ በደረጃ ጥያቄው ማቅረብ ይቻላል። የመቀለና የአዲግራት ከተማ ነዋሪዎችም አራተኛውን የዝክረ መለስ መታሰቢያ በዓል በሰላማዊ ሰልፍና በጧፍ ማብራት ስነ ስርዓት አክብረዋል። ሪፖርተራችን ቢላል ወርቁ ዝርዝር አለው። የአዲግራትና የመቀለ ከተማ ነዋሪዎች፣ የክልል ፖሊስ አባላት፣ የሰሜን እዝ መከላከያ ሰራዊት አባላትና የአሸንዳ በዓልን ለማክበር ከሁሉም የክልሉ ዞኖችና ከተሞች የመጡ ታዳሚዎች ናቸው በአራተኛ ዓመት የዝክረ መለስ መታሰቢያ ስነ ስርዓት ላይ የተካፈሉት። በስነ ስርዓቱ ላይ የመቀለ ከተማ ምክትል ከንቲባ አቶ ብርሃነ ገብረ ኢየሱስ የመታሰቢያ ስነ ስርዓቱ ህብረተሰቡ ከዚህ ቀደም ልማትን በስራ ለማረጋገጥ የገባውን ቃል የሚያድስበት ሊሆን ይገባል ብለዋል። ዝክረ 40 ዓመት ብሉጽ መራሒና መለስ ዜናውን ካልኦት ሰማዕታትና እናዘከርና አራተኛውን ዝክረ መለስና የሌሎች ሰማዕታትን በዓል ስናከብር በህዝብ ንቅናቄ የተለኮሰውን የልማትና የመልካም አስተዳደር ስራ ለማጠናከር ቃላችንን በማደስ ነው። በህዝባችን የተጀመረውን የህዳሴ ጉዞ ለማጠናከርም የታላቁ መሪያችን ሌጋሲ በመተግበር የጠባብነትና የትምክህተኝነትን አመለካከቶች ጸንተን ልንታገል ይገባል። በስነ ስርዓቱ ላይ የተገኙት የክልሉ ብሔረሰቦችም የታላቁ መሪ መለስ ዜናዊ ሌጋሲ ለማስቀጠል የገቡትን ቃል በመተግበር አደራቸውን እንደሚወጡ ነው የገለጹት። መለስ ነዓና ማለት እዩ አቦና ከመቦና መለስ ለኛ አባታችን ወንድማችን ነው። በአጠቃላይ መለስ ለኛ አዝሎ ያሳደገን ወላጅ እንደማለት ነው። እኛም የሱን አደራ ለመተግበር ራእዩን ተቀብለን እንተገብራለን። ንመለስ እንተማሁለታ ስለመለስ ምን ብዬ ልንገር? የጀግኖች ጀግና ነው። እኛ የኩናማ ብሔረሰብም እንደ ሌሎች ህዝቦች እኩልነታችንን እንዲረጋገጥ አድርገዋል። አራተኛ ዓመት ዝክረ መለስ በክልሉ በተለያዩ የመንግስት ተቋማት ማህበራትና ድርጅቶች በተለያዩ ፕሮግራሞችና ስነ ስርዓቶች በመከበር ላይ ነው። ለኢቢሲ ዘገባ ቢላል ወርቁ መቀለ። የታላቁ መሪ መለስ ዜናዊን ህልፈት ስንዘክር ለአካባቢ ጥበቃ የነበራቸውን ቁርጠኝነት ምሳሌ በማድረግና ለሀገሪቱ አረንጓዴ ኢኮኖሚያዊ እድገት የነበራቸውን ዓላማ በማሳካት ሊሆን ይገባል ሲሉ የኢፌዴሪ የብረታ ብረት ኢንጂነሪንግ ኮርፖሬሽን ሰራተኞች ገለጹ። የታላቁ መሪ መለስ ዜናዊ አራተኛ ዓመት መታሰቢያ ምክንያት በማድረግም በቢሾፍቱ ችግኝ ተከላ ተካሂዷል። ሪፖርተራችን ዳዊት ጣሰው ተጨማሪ አለው። የታላቁ መሪ መለስ ዜናዊ አራተኛ ዓመት የእረፍት መታሰቢያ በተለያዩ ተግባራት እየታሰበ ይገኛል። የብረታ ብረት ኢንጂነሪንግ ኮርፖሬሽን ሜቴክ ሰራተኞች በቢሾፍቱ ከተማ በአቦጋያ ተራራ ላይ ያደረጉት ችግኝ ተከላም የዚሁ አካል ነው። የቢሾፍቱ አውቶሞቲቭ ኢንዱስትሪ ምክትል ዋና ስራ አስኪያጅ ሌተናል ኮሎኔል ሄዶሼ